እኛ ተመራማሪ ናቸው። ልክ ነኝ አይደለም ዶክተር ፋና? ትክክል ነው። ከኢትዮጵያ ደቡብ አፍሪካ የተዘረጋውን የስደት መስመር የሚያጠኑት የማህበራዊ ሳይንስ ባለሙያው አቶ ዮርዳኖስ አልማዝ ሰይፉ ለዚህ ውይይት ተጋብዘዋል። ሶስታችሁም ለዚህ ውይይት ፈቃደኛ በመሆናችሁ ምስጋና ይላቅ ያለ ነው። እንኳን ደህና መጣችሁ። ባለፈው ጥቅምት በማላዊ የ29 ሰዎች አስከሬን መገኘቱን ሰማን። በወቅቱ ፖሊስ እንዳለው ከሟቾቹ መካከል 25ቱ ኢትዮጵያውያን ነበሩ። ከወር ገደማ በኋላ እንደገና ተመሳሳይ አስደንጋጭ ክስተት ተሰማ። በህዳር የኢትዮጵያውያን ስደተኞች ሳይሆን አይቀርም የተባለ የ27 ወንዶች አስከሬኖች ማግኘቱን የዛምቢያ ፖሊስ አስታወቀ። አስከሬኖቹ የተገኙት ከዛምቢያ ዋና ከተማ አቅራቢያ በሚገኝ አንድ የእርሻ ስፍራ ተጥለው ነው። እስካሁን የተደረጉ ምርመራዎች የሚጠቁሙት እነዚህ ኢትዮጵያውያን ህይወታቸውን ያጡት ደቡብ አፍሪካ ለመግባት ሲጓዙ ነው። አቶ ገዛኸኝ ደቡብ አፍሪካ ነው ያሉት። እየሞቱ ስላሉ ወጣቶች ንገሩኝ። ምንድነው እርሶ እጅ ላይ ያለው መረጃ? አቶ ገዛኸኝ፣ በታንዛኒያ ብቻ በእስር ላይ ያሉ ወጣቶች ወደ 4000 የሚጠጉ ወጣቶች እስር ላይ እንዳሉ፣ በቁጥር ጥቂት የሚባል አይደለም። በተለያዩ እስር ቤቶች ዳታቸው የማይታወቁ እስረኞች አሉ። በዛምቢያ በእስር ላይ ያሉት ደቡብ አፍሪካ የሚኖሩ ኢትዮጵያዊ ወንድሞቻቸው በ13000 የሳውዝ አፍሪካ ራንድ ቲኬት እየገዙ ይመለሳሉ። ግን ተሄዶ ተመልሶ ይመለሳሉ። ቲኬት ተገዝቶላቸው ወደ ኢትዮጵያ ተሸኝቶ ተመልሶ ደግሞ ወደ ደቡብ አፍሪካ ይመጣሉ። ደቡብ አፍሪካ ላይ ብቻ ሳይሆን ማላዊ ላይ ከዲላ ሐዋሳን አሻግሮ ሞያሌ ጋምቦ ጀምሮ ንግድ ይጀምራል። ንግድ ማለት ምን ማለት ነው? ከገጠር ሲወጡ ከአካባቢያቸው ጥቂት ገንዘብ በእጃቸው ያላችሁን የስንቅ ገንዘብ ይዛችሁ ኑ ብሎ ሞቲቬት የሚያደርጋለ። ይሄ በቼን የሚሰራ ስራ ነው። ሞቲቬተሮቹ እዛው ሆሳና በዱራሜ ከምባታ ክልል ሆሳና ሀዲያ ክልል የሚገኙ ናቸው። ደቡብ አፍሪካ ላይ ያለው ኢትዮጵያዊ ወደ እናት ለአባት ለመርዳት የሚልካቸው እኚህን ጥቂት ማለነዋይ እኛም ሄደን የዛኑ የኃይል ማለነዋይ እናገኛለን በሚል በሐሳብ ግምት ነው የሚመጡት። እንግዲህ በመላምት ማለት ነው። ቢያንስ በወር አንድ ጊዜ እንግዲህ ሞት ሰማን። ጥቅምትና ህዳር ላይ እንኳን ከ50 በላይ ኢትዮጵያውያን ሞቱ የሚባል ነገር ሰምተን ምንድነው እየሆነ ያለው እዛ መስመር ላይ? እናንተ ከወሬ ርቃችኋል ማለት ነው። በወር አንዴ ሳይሆን በየቀኑ ኢትዮጵያዊ ይሞታል። ለምሳሌ ዛሬ በኬንያ ላይ የአእምሮ ህመምተኞች ጋር የገቡ ኢትዮጵያውያን አሉ። ለምሳሌ አእምሮ ስተው ገንቦ ከተሻገሩ በኋላ ኬንያ ላይ እዛ ኩኩዮች ጋር አስቀምጧቸው ደቡብ አፍሪካ ያሉ ወንድሞች ፈቃደኞች ካልሆኑ እነኚህ ወጣቶች ትራንስፖርት ካላገኙ እነኚህ ወጣቶች ያላቸው አማራጭ ወይ ኬንያ መለቀቅ ነው ወይ ኬንያ እስር በሚመስል ቤት ውስጥ ታፍኖ መቆየት ነው። ያንን ተቋቁሞ መጥቶ ደግሞ ታንዛኒያ ሜዲትራኒያን ባህርን ተቋቁሞ ማላዊ ተቋቁሞ ሞዛምቢክ ተቋቁሞ ዚምባብዌ ተቋቁሞ መሲና ድጋሚ ይጠለፉና የተጠለፉ ልጆች ወደ ደቡብ አፍሪካ ሲገቡ ይሸጣሉ። በ100 በ60 በ70 ይሸጣሉ። እነኚህ ልጆች ያላቸው አማራጭ ከኢትዮጵያ ባይነሱ የተሻለ ነው። አንደኛ ሰነድ የለም በእጃቸው። ሁለተኛ ነገር አመጣጣቸው ማንን ነው አይደንቲፋይ የምታደርገው? የተለያየ ሰዎች ናቸው የሚገዙት። ወደ ሞያሌ ያሻገረው ግለሰብ ሞያሌ ላይ ሸጥና ገንቦ ላይ፣ ከገንቦ በኋላ ኬንያና ታንዛኒያ ላይ ሌላ አካል ነው የሚገዛ። ከዛ በኋላ ከታንዛኒያና ወደ ማላዊ ያለውን ሌላ አካል ይገዛል። እነኚህ ልጆች በመንገድ ላይ አልቆ ሞቶ ነው የሚመጡት። አሁን ባለፈው ታንዛኒያ ላይ ነው ሞዛምቢክ የሞቱ ልጆች ጋር ስንሄድ ታፍኖ ነው የሞቱት። ዛምቢያ ላይ የሞቱ ልጆች ጋር ስንሄድ ኮንቴነር ውስጥ ኬሚካል ባለው ኮንቴነር ውስጥ ታፍኖ ነው የሞቱት። ለተወሰነ ሰዓት እንግዲህ ሴኩሪቲና አካባቢ ያለውን ደህንነት እስኪያልፍ ብሎ የሆነ ቦታ ፓርክ አድርገው ባቆዩበት በመሸጉበት ዜጎቹ ጥቁር ነው የሚነዳ። ኢትዮጵያዊ ነርቶ አይደለም። ችግራቸውን ውሃ ጠማቸው፣ ምግብ የላቸው አይባልም። ለምሳሌ በዛ መንገድ ሁላችን ተጉዘናል። ሁላችንም በዛ መንገድ አልፈናል። ሰቆቃውን እናውቀዋለን። በርካታ ከፍተኛ ሰቆቃ ነው ያለ። የሽንት ሰገራ እንዳይመጣ እኮ ደረቅ ቆቆር እየተሰጣ ጀልባ ላይ 7 ቀን ተሳፍሮ የመጣ ኢትዮጵያዊ አትምጣ መጥፎ ነው አይልም። ና ብሎ ነው መንገድ የሚያወጣት። ና ውጣ ይለዋል። 7 ቀን ጀልባ ላይ ስለምትሳፈር ሰገራ እንዳይመጣ ተብሎ ደረቅ ቆቆር በልቶ ውሃ ተከልክሎ ሽንት ይመጣል ተብሎ ውሃ ተከልክሎ የመጣ ኢትዮጵያዊ ደቡብ አፍሪካ ሲገባ በቃ ይረሳል መሰለኝ። ዮርዳኖስ፣ ይሄን የጉዞ መስመር ቢያንስ ላለፉት 7-8 ዓመታት ገደማ ስታጠና ቆይተሃል። በዚህ መስመር ኢትዮጵያውያኑ እየገጠማቸው ያለው ሁኔታ እየከፋ መጥቷል ወይንስ ቀድሞም እንዲህ ነበረ? ከዓለም አቀፍ ሚዲያዎች፣ ከጥናት ተቋማት፣ መንግስታዊ ካልሆኑ ድርጅቶች እና ከሌሎች ጉዳዩ ከሚመለከታቸው አካላት የተሰወረ ግን ሲካሄድ የቆየ የስደት መስመር ስለሆነ ብዙም ትኩረት አልነበረውም። ብዙ ጉዳት ቢኖርና ብዙ ስቃይ ቢኖርም አሁን የተወሰነ ትኩረት እየተሰጠው ስለመጣ ስቃዩ፣ ጉዳቱ፣ መከራው እየተገለጠ መጣ ማለት ነው። በርካታ ወጣቶች ከኢትዮጵያ ተነስተው ደቡብ አፍሪካ ለመድረስ በነገራችን ላይ በርካታ መሸጋገሪያ ሀገራትን አልፈው ነው የሚሄዱት።
ከኢትዮጵያ ተነስተህ ጣሊያን ለመድረስ እና ከኢትዮጵያ ተነስተህ ደቡብ አፍሪካ ለመድረስ የምትጓዘው የጉዞ ርቀት ተመሳሳይ ርቀት ቢኖረውም የምታልፋቸው ሀገራትና የምታልፋቸው መከራዎች ግን ተመሳሳይ አይደሉም። ምናልባት ከኢትዮጵያ ተነስተህ አውሮፓ ለመግባት ወይ ጣሊያን ድንበር ለመድረስ ሱዳን እና ሊቢያን እንዲሁም ሜዲትራኒያን ባህርን ይሆናል የምታቋርጠው። በዚህ ጉዳይ ላይ ዓለም አቀፍ ተቋማትም የሚመለከታቸው የአውሮፓና የተቀባይ ሀገራት ድርጅቶችም በርካታ ትኩረትና ገንዘብ እንዲሁም የሚዲያ ትኩረት ሰጥተው ስለሰሩ ጉዳዩ ግልጽ ሆኖ ታይቷል። ከኢትዮጵያ ተነስተህ ደቡብ አፍሪካ ለመድረስ ግን 6-7 ሀገራት እንዲሁም የህንድን ውቅያኖስ በተጨማሪም ትልልቅ ጫካዎች፣ በየሀገራቱ የሚገኙ ትልልቅ ሐይቆች፣ ወንዞች፣ የውሃ መዳረሻዎችን ተሻግረን ነው የምትሄደው እና እነዚህ ጉዳዮች ወደ አደጉ ሀገራት ከሚደረገው የስደት ጉዞ አንጻር የበዛ እንጂ ያነሰ አይደለም። ከዛ በተጨማሪ በጊዜ ሂደት እየጨመረና እየጠነከረ የሄደባቸው ሌሎች ምክንያቶች ይኖራሉ። ከእነዚህ ውስጥ አንዱ የድንበር ቁጥጥርና ህገወጥ ስደት ላይ የሚደረገው ክትትል እየጠነከረና የተስፋፋ መሄዱ ሰዎቹ ህጋዊ የሆነውን መንገድ ከመከተል ይልቅ ወይም ጤነኛውን ወይም ያነሰ አደጋ ሊያስከትል የሚችለውን መንገድ ከመከተል ይልቅ ስደተኞቹና ስደቱን የሚያሳልጡ ተዋናያኖች የቀረጹት መንገድ አደጋውን እያከፉት ሄደዋል ማለት ይቻላል። ለምሳሌ በፊት በቀን በጫካ ውስጥ ሲደረግ የነበረው ጉዞ የድንበር ቁጥጥሩና ክትትሉ ሲጨምርና ሲበዛ ሪታይም ማድረግ ወይም ደግሞ የቀኑን ጉዞ ወደ ሌሊት መቀየር የድንበር ፖሊሶችን ለማምለጥ የኢሚግሬሽን ሰዎችን ለማለፍ እና ሌሎች ሊያጋልጡ የሚችሉ አካላትን ከነዚህ አካላት ለመሰበር ከቀን ወደ ማታ ጊዜውን የመቀየር ሁኔታ ስደተኞችን ለበለጠ አደጋ ያጋልጣቸዋል። ሌላው ከዚሁ ጋር ተያይዞ በቀደምት ጊዜያት ይከተሉት የነበረውን የስደት መስመር በመቀየር ስደተኞች በድንበር ፖሊሶችና በኢሚግሬሽን መኮንኖች ሊያዙ በማይችሉባቸው መንገዶች በመቀየስ ለተጨማሪ ጉዞና ለተጨማሪ አደጋ ሊዳርጋቸው ችሏል። ሌላው ከዚሁ ጋር ተያይዞ የሚነሳው ምንድን ነው? በተደጋጋሚ ድንበሮችን ለመሻገር የሚደረግ ሙከራ ከኢትዮጵያ ተነስቶ ኬንያ ለመግባት በአንድ ሙከራ ይሳካ ከነበረ አሁን ባለው ቁጥጥርና ክትትል ምክንያት ተደጋጋሚ ሙከራ ማድረግ ይህም ለተደጋጋሚ የእግር ጉዞና ለተጨማሪ ወጪ ስለደረጋቸው ስደተኞች ላይ የሚደርሰው ስቃይ እየጨመረ ሄደዋል። በአራተኛ ደረጃ የሚነሳው ከዚህ ጋር ተያይዞ ምንድን ነው? ፊት እንደ መደበኛ ተጓዥ በአውቶቡስ እና በሌሎች የመጓጓዣ መንገዶች ይከናወኑ የነበሩ ጉዞዎች አሁን ከድንበር ተቆጣጣሪዎችና ከተመሳሳይ አካላት ለመሰወር በሚደረግ ጥረት ስደተኞችን በከብቶች መሀል መሰግሰግ፣ በመኪኖች የታችኛው ክፍል ላይ ማስቀመጥ፣ በፍራሽ በተሞሉ ኮንቴነሮች መሀል መወሸቅ እና ተመሳሳይ የመደበቅ ሂደቶች ስደተኞች ለመታፈን እና ሌሎች በመንገድ ላይ ለሚደርስባቸው ጉዳቶች አጋልጧቸዋል እና የድንበር ቁጥጥሩና ክትትሉ መስፋፋትና መጠንከር ጋር ተያይዞ የስደተኞቹ ጉዳትና የሚያወጡት ወጪ በጊዜ ሂደት ይጨምራል ብሎ ለመናገር ይቻላል። ዓለም አቀፉ የፍልሰተኞች መርጃ ድርጅት ወይም IOM ባለፈው ግንቦት አንድ መለስተኛ ጥናት ይፋ አድርጎ ነበረ። ጥናቱ በታንዛኒያ 10 እስር ቤቶች ከሚገኙ 793 ኢትዮጵያውያን 382ቱን ቃለመጠይቅ በማድረግ የተከናወነ ነው። ቃለመጠይቅ ከተደረገላቸው 86 በመቶ ትዳር ያልመሰረቱ ናቸው። 99 በመቶ ወንዶች ናቸው። አማካኝ እድሜያቸው 20 ነው። 30 በመቶ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ናቸው። ሁሉም ከደቡብ ክልል በተለይ ከሀዲያና ከከምባታ ዞኖች ስደት የገቡ ናቸው። የተወሰኑ ከኦሮሚያ እንደነበሩ ተገልጿል በሰነዱ ላይ፣ ግን አብዛኞቹ ከደቡብ ክልል ናቸው። ዶክተር ፋና ይሄ ሰነድ የስደት መስመሩን ሙሉ ገጽታ ባያሳይም ጥቆማ የሚሰጥ ይመስለኛል። ማን ነው ወደ ደቡብ አፍሪካ እየሄደ ያለው? ለምንድን ነው ከደቡብ ክልል በተለይ ከሀዲያና ከከምባታ ዞኖች ከፍ ያለ ወጣት ወደ ደቡብ አፍሪካ እየተመመ ያለው? ሀዲያ ከምባታ አካባቢ ባለው ልምድ ወንድ በአብዛኛው ወደ ደቡብ አፍሪካ ይሄዳል። ሴቶች ደግሞ ወደ ገልፍ ሀገራት ነው የሚሰደዱት። ከገልፍ እንደ ሚስት ወደ ደቡብ አፍሪካ የሚሄድ እድሉ እንዳለ ሆኖ ማለት ነው። በአብዛኛው ደግሞ ከገጠር የሚመጣ ከሆሳና ከዋናው ከተማ ኦር ከሌሎቹም ትልቅ ከተሞች ሳይሆን ቀጥታ
ከአንዱ የገጠር ቀበሌ እንደዚህ ተነስቶ ቀጥታ መሄድ ነው የሚሆነው። ካለው የቦታ መረጣ ለምን ሀዲያ ከምባታ አካባቢ ኮንሰንትሬት አደረገ የሚለውን ከተባለ ይህንን ነገር መታየት ያለበት 20-30 ዓመት እንደፈጀ መዋቅር የተፈጠረበት ነገር ነው። የዛሬ 20-25 ዓመት የመጀመሪያዎቹ ተሰዳሪዎች ሲሄዱ የተለያዩ ነገሮች ያንን ፈጥረው ነው። ያኔ በነበረው እዛ ሀዲያ ክልል በነበረው የተቃዋሚ ፖለቲካ እንቅስቃሴ ሀብሊ በሚባለው ፕሮፌሰር በየነ በሚመሩት ፓርቲ ተቀባይነት ስለነበረው በመንግስት የነበረ የተወሰነ ማሳደድ ነበር። እሱንም መሸሽ ነው አንዱ። ሁለተኛው ደግሞ ያኔ አካባቢ አንድ ትውፊት ነበር። ፒተር ያንግሊን የሚባል ቄስ መጥቶ እዛው ሀዲያ አደባባይ ላይ ጎፈር ሜዳ የሚባለው ላይ ብዙ ሰው በተሰበሰበበት ወደ ደቡብ የሚከፈት በር ይታየኛል፣ በደቡብ አፍሪካ በኩል ይሄ ይመጣል፣ ብዙ ሀብት ይመጣል፣ ሆሳና ትወጣለች፣ ፎቅ በፎቅ ትሆናለች እንደዚህ የሚል ትንቢት ነበረው እና ያ ለሰው ሞራል ሰጠ። ስለዚህ በአንድ በኩል ያኔ የመጀመሪያዎቹ ሲነሱ እነዚህ ሁለቱ ነገሮች በዋነኝነት እንትን ያደርጋሉ፣ ያንን የመጀመሪያውን ኤክስፕሌን ያደርጋሉ። ከዛ በኋላ ግን ከነሱም በፊት የነበረውንም የሀዲያንም ለስራ የሚደረግ እንቅስቃሴ የሚያውካልን ድሮም ቢሆን በኃይለ ሥላሴ ጊዜ የመጀመሪያዎቹ ስኳር ፋብሪካዎች ወንጂ መተሃራ ሲቋቋሙም ለስራ መፍለስና ሌላ ቦታ ሄዶ ሰርቶ ብር አጠራቅሞ ተመልሶ መቋቋም የተለመደ ነበር። ወደ ወንጂ መተሃራ በብዛት ይኬድ ነበር እንዳልኩት። ከዛ ደግሞ አሰብ አካባቢ ለመርከብ ጋር የተያያዙ ስራዎችን ለመስራት ይኬድ ነበር። ጅቡቲም ድሬዳዋም ከባቡር ትራንስፖርት ጋር በተያያዘ የጉልበት ስራ ለመስራት ይኬድ ነበር። ስለዚህ ባህሉ አለ። ሄዶ የሆነ ቦታ ፈልሶ ስራ ሰርቶ ብር አጠራቅሞ ተመልሶ ራስን ማቋቋም ማለት ነው። ስለዚህ ያንን ባህላዊ መነሻ ስናስበው ከዛ ደግሞ የመጀመሪያዎቹ ስደተኞች ሄደው እዛ ከደረሱ በኋላ ቅድም ዮርዳኖስ እንዳነሳው በፊት የነበሩት ፍልሰቶች የዛሬ 22 ዓመት 23 ዓመት የነበሩት እንዳሁኑ በየቦታው በጣም ጥብቅ የሆነ የድንበር ቁጥጥር ምናምን ያልነበረባቸው የተወሰኑት መንገዶች በፕሌን የሚኬድባቸው ደቡብ አፍሪካም ከተገባም በኋላ የበለጠ ተቀባይነት፣ አዘኔታ፣ ርኅራኄ የነበረበት ስለነበረ መጀመሪያ አካባቢ ሄዱት በጣም ስኬታማ ሆኑ። ከዛ እነሱም ወንድማቸውን፣ እህታቸውን፣ ጓደኛቸውን፣ የቤተሰብ አካል ይጋብዛሉ፣ ይሄዳል። ይሄ ነገር እየተደጋገመ ይመጣል። ሀዲያ ከምባታም ያለው ሰው ደግሞ እየመረጠ እዛ ብቻ ሳይሆን ሁሉም እንደዚህ ፍልሰት የሚበዛባቸው ቦታዎች ላይ እየመረጡ ማስታወስ ያለ የሰው ትውስታ ላይ እንደዛ ነው። እየተመረጠ ፖለቲክ ነገሩን ማጉላት የሚፈልገውን መርጦ እያስታወሰ ያ ነገር አሁን አድጎ ለአብዛኛው ወጣት በዛ አብሶ ወንድ ሆኖ 14-15 ሃይ ስኩል ሆኖ ትምህርት ቤቱ ስላለ በቃ አንድ የህይወት አማራጭ ተደርጎ ነው የሚታየው። ተመርቄ ዩኒቨርሲቲ ገብቼ ስራ ተቀጥሬ እንደዚህ የሚለው ነገር ዋጋ እያጣ በዛ ምትክ ደቡብ አፍሪካ ሄጄ ሰርቼ እንደዚህ አድርጌ የሚለው ነው እንደ ዋና የህይወት አማራጭ ያለው። ስለዚህ ዋና ኤክስፕሌን የሚደረገው የሚመስለኝ በሌሎች ምክንያቶች በድህነት፣ መረጃ ማጣት፣ አለማወቅ ሳይሆን ተደጋጋሚ ፍልሰቶች ካሉ ሀዲያ አካባቢ ደግሞ ከሄድክ በሳምንት 1-2 ቀብር አይጠፋም። የሆነ ሰው ደቡብ አፍሪካም ሞቶ ተገሎ ይሁን ኦር መንገድ ላይ ሞቶ እንደዚህ ዜናዎቹ እየመጡ ሲል ሰው ይሄዳል። ስለዚህ አሁን ባለበት እይታው ለአብዛኛው የሀዲያ ወጣት እና ቤተሰብ ፍልሰት ቤት ውስጥ የምታየው ነገር ነው። ራስ ቤት ውስጥ ከሌለ ኢሚዲየት ቤተሰብ ውስጥ የአክስት ያጎት ቤተሰብ ውስጥ የምታገኘው ነገር ነው። ጎረቤት የምታገኘው ነገር ነው። ምን ያክል ተለወጠ አልተለወጠ የሚለውን ዘርዘር ያለ ጥናት ባይኖርም ግን ለሰው መርጦ ለሚያየው ያ ነው በቃ አማራጭ እንትን ሄዶ የመጣው ሰው ወይም ደቡብ አፍሪካ ያለው ሰው መሬት ሲገዛ ይታያል። ህንጻ ሲሰራ፣ መኪና ሲገዛ፣ የሆነ ስልክ ሲጠቀም እዛ ቤተሰብ ያለው ሰው ደቡብ አፍሪካ ያለው ሀብት ሀዲያ መጥቶ ወይ ከምባታ መጥቶ ህይወቱ ውስጥ ታየዋለህ። ተማሪ ከሆን ካጠገብህ ያለው ሌላ ተማሪ የሚያደርገው ጫማ፣ የሚያደርገው የሚይዘው ደብተር፣ እስክርቢቶ፣ እነዚህ ሁሉ ለመሄድ የሚገፋፉ ነገሮች ይሆናሉ እና ይሄ አድጎ ኖርማል የህይወት አካል ነው የሆነው። አድጌ እዚህ ስራ ገባለሁ እንደሚለው ሰው እሄዳለሁ የሚለውም ከህይወት ምርጫዎች ውስጥ የሆነ ነገር ስለሆነ በጣም ቀላል ያደርገዋል እና ያንን ነገር እዛ አካባቢ በጣም ሰብሰብ ብሎ ሀዲያና ከምባታ አካባቢ እንዲታይ ያደርገዋል። አይኦኤም በግንቦት ወር ይፋ ያደረገው ሰነድ ላይ የተጠቀሱ አንድ ግለሰብ አሉ። ከቤተሰባቸው መካከል ወደ ደቡብ አፍሪካ ያቀኑ የመጀመሪያ ሰው ናቸው። በአውሮፕላን ነው ወደ ደቡብ አፍሪካ ያመሩት። እኚህ ግለሰብ በልጆች አስተዳደግ ባለቤታቸውን ለማገዝ ወደ ኢትዮጵያ ሲመለሱ መሬት ገዝተው ትልቅ ቤት ገንብተው መኖር መቻላቸው በጥናቱ ላይ ሰፍሯል። እኚሁ ግለሰብ 4 ልጆቻቸውን ወደ ደቡብ አፍሪካ እንደላኩ ይናገራሉ። ልክ ያለው ነው የሚሉት። በዚያው በደቡብ አፍሪካ ልጃቸው በመኪና አደጋ የሞተባቸው እናት በዚሁ ሰነድ ላይ ሰዎች ደቡብ አፍሪካ ለመድረስ የተቻላቸውን እንዲሞክሩ አበረታታለሁ ማለታቸው ተጠቅሰዋል። አቶ ገዛኸኝ፣ ሀዲያ ከምባታ ደቡብ ክልል አካባቢ ማህበረሰቡ ምንድን ነው እያለ ያለው በዚህ ረገድ? ማህበረሰቡ